በኋላ በቃ ገባው። አንተ በጣም እኮ ነው የምወድህ። እኔ አላቅም እንደምትወደኝ በምን አውቃለሁ? ለምን እንደሆነ ማለት በቃ እውነቱን ነው የምትናገረው። በቃ ማለት ለእውነት ነው የምትቆመው። ብዙ ጊዜ አያለውና አንተ ቤት ባልገባም ያው አስገባሁ። ዛሬ ይውጣልህ። ስለገባው ደስ ብሎኛል በጣም። ከወጣው በኋላ ነው እንደውም ያችን እህት ልወጣ ነው ብዬ ከሸኛዋት በኋላ ነው አንተን ኢንቫይት ያደረኩ እና ቢታንያ ሌባ አጭበርባሪ በዝቷል። የጴንጤ አጭበርባሪ ሆነብን እኮ ዘንድሮ። ወጣ እንደ ደምሮ ወጣ ደምረው ቸግሮኛል አለ። እኔ ከዚህ በፊት እኔና ደምረው ቸግሮናል ብዬ እኮ ቪዲዮ ሰርቼ ነበር። ደምረው ቸገረው ምን ያልክ ታዲያ? መርካቶ አይቼዋለሁ ባለፈው። ለአዳማ መርካቶ የመጣ እቃ ነው ሰው ጭናለሁኝ አለኝ። ስንቴ ጀሞና አግኘኝ እያልኩት ይፈራኛል። ናኬ ጋር ነው ብዙ ጊዜ በቃ ናኬ ጋር ምሳ ሲበላ አየዋለሁ ብዙ ጊዜ እዛ መርካቶ ላይ። ናኬ መርካቶ ነጋዴ ናቸው እንዴ? ምን አውቃለሁ እኔ ብዙ ጊዜ እዛ አያቸዋለሁና ሲጀመር አንተን የነካ እኮ ሲጀመር ጤነኛ ሲጀመር መቼ ይሆናል? ደምረው በነገራችን ላይ አሁን አውቋል። እኔ አሁን የፈለክ ብለው ደምረው እኔን አሁን መልስ አይሰጥም። ለምን አምና ነው እንዳየኸው እኔ ደምረውን በጊዜ ሸኙት። በነገራችን ላይ አሁን ሸኙት። ጆሲም እንደዛ ጠምደውኝ የያዙኝ። ያው መቼም እነሱ ጻድቅ እኔ ኃጢአት። ወይ ጸጋው እንዴት ነህ አቤላ? ሰላም ነው? ሰላም ነው። ሀብትሽ እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም። ሰላም ነኝ እግዚአብሔር ይመስገን። አው መጣ ደምረው ና ደምረው መጣ። አይገርምም? ና አስገባው ደምረው ና። ሀብትሻ ደህና ነህ? ደምረው ና። እንደምን ነህ? ጸጋው እንዴት ነህ? ደህና ነህ ወይ ወንድማችን? እንዴት ነህ? ባለፈው እነ አቤላ ጋር ገብተህ ኢንተርቪው ስታደርግ ሰምቻለሁ። ያው ብዙ አልከታተልም። እኔ ሀብትሻችን ደህና ነህ ወይ? ሰላም ነህ? እንዴት ነህ ሀብትሻ? ሀብታሙ ደህና ነህ? ህይወት ሁሉ መልካም ነው? ትበረታለህ? እንደ እግዚአብሔር ምሕረት አለው እግዚአብሔር ይመስገን። ወንጌላዊ ጸጋው ብንል ቅር ይልሃል? አገልጋይ ጸጋው ብንል ቅር ይልሃል? ይሄ ፕሮፌት ቢለው ቢቀርስ ብዙ የሚልብህ ነገር አለ? ኑሮውን ያናጋል። ስማ ወንድም ለኑሮ ድንገት አንተን አልክ። ለኑሮ እንደሆነ አላየውም። ነብይነት ቆይ ሳሚ እስኪ እናውራ ከሱ ጋር እስኪ ድምፅ እየተደማመጥን እናውራ። ሀብትሽ ሳሚ መገናኛ አይደለም ከፀሐይ መውጫ እስከ ፀሐይ መጥለቂያ የጌታ ኢየሱስ ክርስቶስ ጌትነት የሚሰበክበት ዘመን ነው ወዳጄ። ኢየሱስን እንዳልሰብክ የሚከለክለኝ ፍጥረት በዚህ ምድር ላይ እንደሌለ እርግጠኛ ነኝ። ሀብትሽ ደህና ነህ አንተ? ደህና ነኝ። ይሄኛውን ለዛ እኮ ነው ይሄኛው ፕሮፌት የሚለው እንትን ትንሽ ረፍት ቢያደርግ ነብይም ወንጌላዊነትም ሐዋርያነትም አስተማሪነትም ሁሉ ነገር ለክብሩ ከሆነ መልካም ነው። ለንግድ ከሆነ ነው ትክክል ያልሆነው። ስሙን ለማስከበር ከሆነ ችግር የለውም ወዳጄ። ሀብትሽም ብለህ ወንጌሉን ለፍጥረት የምትሰብክበት አቅምና ኃይል ከተሰጠህ እኮ ስም ይዘሃል ሞተህማል ነው የሚለው እኮ ራእይ ላይ። ስም አይኑርህ አይደለም ያለው፣ ስም ይዘሃል ሞተህማል። እና
ስም ይዤ መሞትን ነው። ወንጌላዊም ተብዬ ይሁን ሐዋርያም ተብዬ ከሞትኩ ነው አደጋው እንጂ ስሙ አይኑር አይደለም የሚለው። ለምን የነቢያት መንፈስ አሰራር የለም አይደለም የሚለው አዲስ ኪዳን። አይ እኔ ነቢያት በአዲስ ኪዳን ነቢያት የሉም አይደለም ማለት አንተ አሁን እንዳልከው እረፍት ስላልክ የሰማይ አሰራር እንዲያርፍ አደርገውም። ኦፊሱን በሆኑ ወንበዴዎች በተወሰኑ ወንበዴዎች የነቢያትን አገልግሎት ሪፊውዝ አናደርገውም። ከእውነት ነው ውሸት የሚወጣው ከእውነት ነው አይደለ አብትሽዬ? ስለዚህ ምንድነው ምልህ እኔ ስም ይዤ አልሞትኩም። ኢየሱስ ክርስቶስ ትላንት ላይ ጌታ፣ ዛሬ ላይ ጌታ፣ ነገ ላይ ጌታ፣ ለዘላለም ጌታ እንደሆነ እናገረዋለሁ። የኔ ወዳጅ ስም ይዘው ለሞቱት በእርግጥ ይረፍ ብለህ ብትላቸው ጥሩ ነው። እኔ ስም ይዤ አልሞትኩም። የደሙን ታላቅነት የደሙን አንጪነት ለትውልድ አሁንም እናገራለሁ። ወንጌልን ለፍጥረት ወደፊትም ቀጥዬ እናገራለሁ። አብትሽዬ በእርግጥ የጌታ የኢየሱስ ክርስቶስ ምሕረት በጣም በዝት ይበልላችሁ። ለወንድሞቼ ለእህቶቼ በዚህ ላላችሁ ኢየሱስን እንስበክ። ኢየሱስ ጌታ ነው። ትምህርት ቤት ልጆቼን ላወጣ እየሄድኩ ነው። እወድሃለሁ። አንድ ቀን በአካል አግኝቼ እናወራለን የኔ ውድ ወንድም። እግዚአብሔር ጸጋ ያብዛል። እሺ ታምራትና እንዴት አለው? እግዚአብሔር ይመስገን። ሰላም ናችሁ? አለው እግዚአብሔር ይመስገን። ሰላም አብትሽዬ፣ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። አብትሽ እንዴት ነህ? ሰላም ነው ወይ? ሁላችሁንም ሰላም ብያለሁ። አለው እግዚአብሔር ይመስገን። እንዴት ነህ አብትዬ? ስላገኘው ደስ ብሎኛል። ሰላም ልልክ ነው የገባሁት። ችግር የለም። እንዴት ነህ? አለው እግዚአብሔር ይመስገን። አንተ እንዴት ነህ? ደስ ብሎኛል ስላየሁህ። እሺ አብትሽ ደግሞ ያው ሰላም ልልህ፣ በዛው ደግሞ 1-2 ደቂቃ ማይክ ፍሪ ከሆነ ወንጌል ልሰብክ ነበር። ወንጌልን ልናገር የተጠራውበት የሚያ ስለሆነ ከፈቀድክልኝ ቤቱ ያንተ ስለሆነ እሺ። ኢየሱስ መስበክ አይቻልም? አይቻልም። ኦኬ እሺ። በነገራችን ላይ ሰው በክርስቶስ ካላረፈ በምንም አያርፍም። ሰው ወንጌል ገብቶት እረፍት ውስጥ ካልሆነ ኢየሱስ ገብቶት እርፍ ብሎ ካልተቀመጠ በምንም ነገር አያርፍምም አይቀመጥም። ለዛ ነው ብዙ ጊዜ በዓለም ላይ ያሉ ሰዎች እንደምታዩቸው ራሳቸውን ነፍሳቸውን ለማርካት የነፍሳቸውን ጥያቄ ለመመለስ አንዱ የሆነ ቦታ ሄዶ የዘላለምን ሕይወት ወይም ደግሞ ዘላለም ለመርካት ለመደሰት የተለያየ ጉድጓድ ሲፈነቅል ታያላችሁ። በቃ ነፍሷን ጥያቄዋን ለመመለስ ብዙ ነገር ሲያደርግ ታያላችሁ። መጽሐፍ ሲናገር ዓይን ከማየት አይጎልም ጆሮም ከመስማት አይሞላም ይላል። በቃ ይሄ ስጋችን ፍለሽ የምንለው ነገር በቃ አዲስን ነገር ለማየት አዲስን ነገር ለመስማት በጣም ይፈልጋል። በጣም ፍላጎት አለው። ለዛ ነው በቃ ቲክቶክ ስትገቡ ስክሮል ነው የሚያምራችሁ። ፌስቡክን ስትገቡ እንደዛ አዲስ ነገር። ነገር ግን የሰው ልጅ በህይወት ዘመኑ ኢየሱስ ክርስቶስ ካላረከው፣ ኢየሱስ ክርስቶስ ካላስደሰተው፣ በኢየሱስ ካላረፈ ምንም ነገር ምንም አያሳርፈው። ምንም እግዚአብሔር በክርስቶስ ዓለምን እንደታረቀ ጽድቅ ሆኖ የሚታይለት ለሰው ልጅ ክርስቶስ እንደሆነ ካልገባው ሰው እግዚአብሔርን በስራው ለማስደሰት ከሞከረ እግዚአብሔር እንዳልሰጥህ የሚያደርገኝ አንደኛ አላቅህም። አየህ እሱን ነው እኔ የማልወደው። ለዛ ነው አሮን ነው ዩ አር አላቅህም። ስለማላቅህ ነው ልዩ ወንጌል ስበክ። እኔ ግን አውቃለሁ አክሽ እኔ አውቃለሁ። እኔ ጳውሎስም ሲናገር ማንንም በስጋ አላውቅም ብሏል። እኔ ዓለም ላይ ያለ ፍጥረቱን ሁሉ ማውቀው በክርስቶስ ነው ማውቃለሁ። እንደዛ አይ እኔን በክርስቶስ አታውቀኝም። ምክንያቱም ክርስቶስ ግን አውቃለሁ። በክርስቶስ አታውቀኝም። እኔን የምታውቀኝ በቲክቶክ ነው። አይደለም በክርስቶስ ነው ማውቀው። በክርስቶስ ነው። አይ አይደለም ማስረጃ ልንገር። ኢየሱስ ጌታ አይደለም። ኖ አታውጣልኝም። ከወንጌላት ውስጥ ኢየሱስ ጌታ ነው ስላልክ ዳውጣልም መጽሐፍ ቅዱስ ውስጥ ቆሮንቶስ አንድ ሰው ኢየሱስ ነው ቆሮንቶስ ወንጌላት ላይ አውጣልኝና ወንጌላት ላይ አውጣና ቆይ እንጂ የገባው እኔ ነኝ። መሰጠህ ጊዜ የምሰጥህ እኔ ነኝ።
ይመለከታል። ምን ማለት ነው? ወንጌል እንዴት ነው የማይመለከተኝ? አራቱ የወንጌል መጽሐፍ ላይ አንተ ስላልተጠቀስክ በስጋ አሕዛብ ለነበሩት አልተጻፈም። አራቱ በቃ ውረዳ ሂድና እዛ ሄደህ የምታጭበረብርበት ቦታ ሄደህ አጭበርብር። ወንጌል ለፍጥረት ስበኩ አንተን ይመለከታል ይላል እንዴ? አየህ፣ ይስበክ ፔፔፔፔ የምትሉ ሰዎች ይኸው እንዲህ አይነት ሰባኪ ነው። ኢየሱስ ጌታ ነው ያለ ሁሉ ይሄ ነው። አያችሁ፣ እንኳን እኔ የእሱ አይነት ሰይጣን የብርሃን መልአክ መስሎ ቢመጣም አይሸውደኝም። እኔ የብርሃን መልአክ አይደለም ኢትዮጵያዊ አማርኛ እየተናገረ የብርሃን መልአክ መስሎ ቢመጣ he can't deceive me። ከመንደር ነው እንዴ ተሰብስባችሁ የመጣችሁት? ከመንደር ነው እንዴ? ስለ ወንጌል አያገባም ትላለህ? ውሪ ነህ አንተ፣ ውሪ፣ የመንደር ውሪ። ኢየሱስ ጌታ ነው ያለ ሁሉ ጴንጤ ነው ያለህ ማን ነው? ታምራት እያደረጉ እንኳን አመፀኞች ናቸው ነው የሚለው መጽሐፍ ቅዱስ። ታምራት እየተደረገ አመፅ፣ ትንቢት እየተናገሩ አመፀኞች። ደግሞ ስለ ወንጌል ቆሮንቶስ ትጠቅሳለህ እንዴ? ቆሮንቶስ እኮ ለቆሮንቶስ ነው የተጻፈው ልበልህ እኔ። ታዲያ አንተን ወንጌላት ምናምን ላይ ወንጌል ላይ ያለውን እውነት መቀበል የማትችል አንተ ቆሮንቶስ ትላለህ እንዴ? ታዲያ ለምን እዛ ግሪክ ለምን አትሄድም? ቆሮንቶስ እዛ ከተማው ላይ ግብዝ። እንደናንተ አይነት ግብዞች ናቸው ዛሬ ወንጌላችንን ያኮሰመኑብን። ወንጌል የእግዚአብሔር የማዳን ኃይል ሆኖ ሳለ እንደዚህ አይነት ግብዞችን ሂድ፣ በቃ ውጣ፣ ሂድ፣ ሁለተኛ እንዳትመጣ እኔ ፔጅ ሂድ። እንደዚህ አይነት የኔ ፔጅ ላይ አንተ እንትን ነው እንዴ? አትመጥም። እኔ ፔጅ ላይ ቀጥል። እኔ ፔጅ ላይ አትመጥንም። እኔ ፔጅ ላይ የሚመጥን ሰው መጀመሪያ የወንጌልን ባህሪ የሚያውቅ ሰው መሆን አለበት። ሁለተኛ የኔን ባህሪ የሚያውቅ ሰው መሆን አለበት። መጀመሪያ የወንጌል እውነት እንጂ በጣም እኮ የሚገርም ነው። የሐዋርያቶች ትምህርት ከኢየሱስ ክርስቶስ ትምህርት ጋር የማይጠጋጋ የማይመሳሰል የማይቀራረብ ከሆነ ነው በትዕቢት ተነፍቷል አንዳችም አያውቅም እያለ ያለው። አንተ ወንጌል ላይ ስለምታወራው ነገር እስኪ ማስረጃ ከወንጌል ላይ ስጥ ሲባል ስለ ወንጌል አንተን አይመለከትም ይለኛል እንዴ? እቺ ደግሞ ከየት የመጣች የድመት ጥፍር የሆነች ትምህርት ነች። በእግዚአብሔር እስቲ እንደው በጣም ይሄ ነው አይመለከተኝ እኔን። ይሄ ወንጌል አይመለከተኝም እኔን። ምህረት ሰላም ነው። ኦ ማይ ጋድ እግዚአብሔር ይመስገን። አትሺ እንዴት ነህ? ደህና ነሽ ወይ? እግዚአብሔር ይመስገን አለው። እንዴት ነሽ? ጥያቄ ጠይቄ ነበር። ምን ጠይቀህ ነው? ቡቱሌክስ ምንድን ነው? አንዳንዱ ስማችሁ ራሱ ለእኔ ፔጅ አይመጥንም። እንዴት ነሽ? እንዴት ነው ወንድሜ? አትሺ ሰላም ነው? እንኳን በሰላም ተፈታክ። እንዴ ገና ዛሬ ነው እንዴ መተሽ ጠይቅኝ? አሁን እኮ ከተፈታው 15 ቀን ሆነ። አላስገባኝም ወይ ዘኔ እንዴ ዛሬ መተሽ ገና ጉድሽን መተሽ ራስሽን በራስሽ ታጋልጫለሽ። ስንት ጊዜ ሆነ? ወር ይሆናል ከወጣ 15 ቀን። ዛሬ ምንድን ነው ቀኑ? ዛሬ ምንድን ነው? አርብ። አዎ 15 ቀን 15 ቀን ሆነኝ። አሪፍ ነው። የቸርች ብሄድ ደስ ይላል። ቆይ መጀመሪያ ስለ ህይወት መቼ አወራሁሽና ነው ስለ አሁን ቸርች ሂጂ እዛ ሂጂ ምልሽ እኮ መጀመሪያ ስለ ህይወት መቼ እናውራ፣ መቼ ወደ ጌታ እንደመጣሽ፣ ምን ላይ እንዳለሽ፣ ያለሽበትን ነገር እሺ በውስጥ እሺ እዚህ ጋር ይከብድሻል ማውራት ደግሞ
ማይሆኑ ሰዎች ችግር የለውም። የምችለውን አወራለሁ። ምን ችግር አለ? የደበረኝ ነገር ካለ ደግሞ በውስጥ እነግርሃለሁ። አይ አንዳንዱ እዚህ ጋር መጥቶ ከዛ አካውንትሽን ያያል። እንደሱ ነው የሆንሽ። ቆንጆ ከሆንሽ ይጀነጅኑሻል። ቆንጆ ከሆንሽ እንደገና ደግሞ ውጭ ሀገር ከሆንሽም ያስቸግሩሻል። ቆንጆ ያልሆነ ይጀነጀነ። ቆንጆ ያልሆነን ማን ይጀነጅናል? ከገበያ ውጪ ነው አይደለ? በጌታ ሰው ተመስገን። እኔ ቆንጆ ስላልሆንኩኝ ይቅር፣ ከገበያ ውጪ ነኝ ማለት ነው። እኔ አይደለሁም እኮ እሱን እነሱ ናቸው ገብተው ፕሮፋይልሽ ላይ አይተው እኮ ነው የሚናገሩት። እኔ አይደለሁም እኮ አይደለ? ኧረ እኔ ፖስት ምንም የለም፣ የግሌ ምንም የለኝም። ችግር የለውም። እንደሱ ከሆነ እኔ አሁን ለምሳሌ ሙሉ ወንጌል ነው የማመልከው ማገለግለው፣ አባልነቴ ሙሉ ወንጌል ነው። አሁን እኔ ሙሉ ወንጌል ስለሆንኩ ሙሉ ወንጌል ውስጥ የሆነ ሁሉ ነገር የሚያስደስት ምናምን ነው ለማለት ሳይሆን አትሊስት ተጠያቂነት ላይት ምን አስተካክላለሁ? ያለው ላይት ይሄ ነው። በቃ ሄሊና ያለው ላይት ይሄ ነው። እንግዲህ ይሄው ላይቱን የዋይሻ ይሄው ላይቱ ፊልተር አትጠቀምም? አልጠቀምም። እኔ ሴት ነኝ እንደ ፊልተር የምጠቀመው? አይ አለ እኮ ከፈለክ ብዬ። እኔ እኮ ወንድ ነኝ። የእግዚአብሔርን እኮ መልክ ነው የምመስለው። ለእኔ ፊልተር አያስፈልገኝም። የእግዚአብሔርን መልክ የሚመስል ሰው አይ ትንሽ ላይት እንትን የሆነልህ ነው እንጂ አለ እኮ ምንም ብዙም እንትን የማይል ከፈለክ ምን ቴካዌ ልትልክልኝ ነው? ፊልተር ላክልኝ። ይሄኛው አሁን የምጠቀምበት A71 ይባላል ሳምሰንግ እና ፊት የምጠቀምበት እንትን ነው ኢንፊኒክስ ነው እና በጣም ልዩነት አላቸው። ያንን ያው ፖሊሶች ጋር ነው ያለው፣ አልመለሱልኝም። ፎረንሲክ ምናምን ምርመራ ስለምናደርግበት እኛ ጋር ይቆያል ስላሉኝ እስከ መቼ እንደሚቆይ አላውቅም። አሁን ወሩ ሆኖታል እና ልዩነት አላቸው። በጣም አይቻሉ ልዩነት አላቸውና ያኛው የፊልተር ምናምን ችግር የለበትም፣ የላይት ችግር የለበትም ያኛው። ይሄ ግን ግግም ያለ ነው። አረ ትንሽ ላይት ጨምርልኝ፣ ኖ። አረ ድምፅ እንዲጨምርልኝ፣ ኖ። በቃ ምንም ላረገው አልችልም እና እንደሱ ነው ያለው ነገር። ስለዚህ እኔ አሁን ሙሉ ወንጌል ነው ማመልከው ማገለግለው። የህብረት ቸርች የቡድን ቸርች ስለሆነ ተጠያቂነት ያለበት ቸርች ነው። አንድ ፓስተር እንደፈለገ የሚፈልጥበት የሚቆርጥበት አይደለም። የአገልግሎት በሮች የቡድን ናቸው፣ ሰፊ ናቸው። ትልቅ ቸርች ነው። ኢትዮጵያ ውስጥ ዌሬቨር ዩጎ የትም ብትሄጂ አባል መሆን ትችያለሽ። የፈለግሽበት ብትሄጂ አለ። ልክ እንደዚሁ ኤምኬሲ መሰረተ ክርስቶስም እንደዛ። እኔ ቴዎሎጂ ግራጁዌት ያደረኩበት እዛ ነው እና ብዙ መወዳትም ማገለግላትም ቸርች ነች ኤምኬሲ። እንደዚህ አይነት ቸርቾች ህይወተ ብርሃን ወይ እየሄድኩኝ እያለ ወደ ሜክሲኮ አካባቢ እየሄድኩኝ እያለ የሆነ ሰው አገኘ። ከዛ እሺ ምንድነው ነበር ያለኝ፣ የሆነ ብቻ ሊሰብከኝ ፈለገ ወንጌልና የቸርች ነህ ግን አልኩት። ተቀየረ። አንቺ ሰይጣን ያለብሽ አለኝ እና በጣም ነው የሚያሳፈረው። ሀብትሽ እኔ እንዲያውም በፊት አይህ ነበርና ዝም ብዬ ነው ማልፎ አይገባኝም ነበረ ማለት ነውና በጣም ተሳደበ። የኤልዛቤት መንፈስ አንቺ እንደዚህ የቸርች ነህ ስላልኩት ማለት ነው። ከዛ እንደው መጀመሪያ ምሳ ጋብዥኝ አለኝ እና ሊሆንሽ ልጅ ደግሞ ሲጀነጅናት እያየሁት ነው እና እንዲያናግረኝ ፈልጌያለሁ፣ ግን አልተናገርኩትም። አውቄ ነው የቸርች ነህ ለማለት ብዬ ነው። እና ተቀየረ። እኔ ምሳ ጋብዞ ነበረ። ችግር የለውም ካለኝ ምንም ማለት አይደለም። ምሳ ምን ችግር አለ ለአንድ ቀን? ግን በቃ ልነግርህ አልችልም። እግዚአብሔር ቃል ያለው ሰው ግን እንደዚህ ይሆናል ብዬ በጣም አዘንኩኝ ውስጤ በጣም
አይ አንደኛ አይወዱም። አሁን ያባረርኩት ልጅ ወንጌል ሄዶ ሜዳ ላይ ይስበክ ደርሶ መንፈሳዊ ለመሆን ሞከረ። እንዲህ አይነት ደግሞ ብጥስጥስ የሆነ እውቀት ያላቸውና ባህር ያላቸውን ሰዎች አውቃለሁ። ብዙ እግዚአብሔር ቤት መቆየቴ ብቻ ሳይሆን የከተማ ልጅ ነኝ። እንዳመጣጣቸው ነው የምመልሰው አውቃለሁ። ሴቱንም ወንዱንም ሞቲቫቸውን አውቃለሁ። እና አንደኛ አይፈልጉም። የት ነህ ብለሽ ስትይው አይፈልጉም። ስለዚህ እነዛን ሰዎች በጊዜ ማሰናበት ነው። አረ ሰው ባይኖር የሚገርመው ሀብቴ ሰው ባይኖር ዝም ብዬ ሳየው ሰው ባይኖር እኔ የፈለገ ነገር ሰይጣን ቢኖርበት ራሱ ሰው አይባልም። እንደዚህ መንፈስ አለብሽ እንደዚህ የኤልዛቤት ትንቢት ሁሉ ሊነግረኝ እኔ አልፈልግም። ትንቢት ሲጀመር ክርስቲያን አልመሰልኩትም። ሰው እኮ ካወራሩም ይታወቃል። ክርስቲያን ብትሆንስ የሆነ ይባላል እኮ። ኧረ እኔ አራዳ ልጅ ይረደኝ። በእውነት በጣም ነው ያዘንኩት ሀብትሽ ማለት ነው። እንዲህ ሰው ባይኖር እዛ ከሜክሲኮ እንደምታውቀው ሰው አለ። ሰው ባይኖር በድንጋይ ነው የሚፈልጠኝ፣ ስልኬንም ይዞብኝ ነው የሚጠፋው። በቃ ይህንን ነው ያሰብኩት። እኔ ጃኒ ግን ማን አይዟችሁ በየትኛው በኩል ነው ያገኘሽው? ሜክሲኮ በየት በኩል? ሜክሲኮ አካባቢ ነው። ሱፍ ለብሷል። ከዛ መጽሐፍ ቅዱስ ይዟል። ጥቁር ነው፣ ጠቆር ያለ ነገር ነው። የምታውቀው ከሆነ ስለዚህ እኔ እንደውም መጀመሪያ ምሳ ሲለኝ አሳዘነኝ። ምሳ እርቦት ሊሆን ይችላል፣ ምንም ማለት አይደለም። የሰው ልጅ ካለኝ ምንም አይደለም፣ ምሳ ምንም አይደለም። እኔ እንደውም ልጋብዘው ምንድነው ችግር ልለው አስቤ ነበር፣ ግን በቃ ወደ ሌላ ተቀየረ። ሊማታ በቃ መንፈስ እንዳለብኝ አድርጎ ማለት ነው። እንደዚህ አይነት ስድነት በእውነት በጣም ነው የሚያሳፍረው። እኔ ጌታን ባላቅ ኑሮ እቀይር ነበረ ሃይማኖቴ፣ ግን እኔ ጌታ በግል ያደረገልኝ ነገር ብዙ ነገር ስላለ ከሰው ጋር የሚገናኝ አይደለም። አይ አንድ ሰው እና በጣም በርታ ስለረበሸሽ ምናምን ሳይሆን አረ መዓት እኮ አለ። መዓት ናቸው ወንበዴ። ከጥቂት ጊዜ በኋላ እንደውም እንደዛ ነጣቂ ነው የሚሆኑት። የሞባይል ነጣቂ፣ ቦርሳ ነጣቂ ምናምን ቀን በቀን በጠራራ ፀሐይ ያንን ነው የሚያደርጉት። ለምን አሁን እንትናቸው እየቀረ ስለመጣ የሚሰርቁበት የሚያታልሉበት መንገዳቸው በሙሉ አሁን ሰው እየነቃ እየዘጋባቸው ስለሄደ ገና ከዚህም የባሰ ነው የሚመጣው። ግን አሁን እኔ ከአንቺ ጋራ እናውራ ስለተባባል እዚህ ላይ እያወራሁሽ ነው ያለሁት። እና ወደ ጌታ እንዴት ነው የመጣሽው? አንቺ መጀመሪያ ወደ ጌታ የመጣሽው ከፋሚሊ ነው ወይስ በአጋጣሚ ነው? እኔ ወደ ጌታ የመጣሁት በአንድ ጓደኛዬ ምክንያት ነው። ከዛ መጣሽና ወዴት ሄድሽ? እኔ አሁን ጌታ ሀብዬ የተቀበልኩበት አምባሳደር ቸርች የሚባል ነበር። ታውቀዋለህ? መስቀል አደባባይ ጀርባ አምባሳደር ማለት የነ ሚሊዮን በቃ አንድ ቀን ጌታ ተቀበልኩኝ። አመንክም አላልኩ ተመልሼ ራሱ አልሄድኩም ወደዛ። ከዛ እኛ ሰፈር አካባቢ አንድ ነበረ የግሎባሉ ነው በቃ አምባሳደር ቸርች ነው የሚባለው። እንግሊዘኛ ነው የሚናገረው የሆነ ቀይ ሰውዬ ነው። እኔ አንድ ቀን ያየሁት በቃ በጓደኞቼ ምክንያት አጋጣሚ እዛን የተቀበልኩት የዛሬ 7 ዓመት መሰለኝ ካልተሳሳቱ። ከዛ ወደኛ ሰፈር አካባቢ ከስራ ጋር ስለማይመቸኝ ወደ ሰፈር አካባቢ እዛ ምንድነው ስሙ ደህንነት ተማርኩኝ ምናምን። በብዛት እስራኤል ዳንሳ ጋር ነው የሚሄደው። አሁን ግን ትቻለሁ፣ የትም አልሄድም። የትኛው የጎፋው ነው የለቡ? የለቡ ምንድነው? ኦኬ የለቡ እሄዳለሁ። አሁን እንኳን ስንት 4 ወር ይሆነኛል እንትን ካልኩኝ ማለት ነው። ግን የሆነ በልቤ ያሰብኩት ቸርች አለ፣ ወደዛ ሄዳለሁ ብያለሁ። ግን ምንድነው ብቻ ሄዳለሁ። እስራኤል ዳንሳ ጋር በጣም ብዙ ጊዜ ሄጄ አውቃለሁ። ግን ስለሱ ክፉ ስለማላቅ አንደኛ አልቀላቀልም። ብዙ ተካፍዬ መውጣት ነው። ምንም ማቀው ታሪክ የለም እንትን ብትል ማለት ነው። በግሌ መጥፎ እንትን የለኝም ለሱ ማለት ነው። ስለማላቃቸው እሄዳለሁ እንትን እላለሁ። እሺ አንቺ ቤትሽ የት አካባቢ ነው? ሰፈርሽ መኖሪያሽ የት አካባቢ ነው? እኔ አሁን መቀሌ ነው ያለሁት። እሺ መቀሌስ ከሆነ ታዲያ ሙሉ ወንጌል አለች አይደል እንዴ? እዛ ያለው ወንጌላዊ ጋር የቸርቹ ወንጌላዊ ጋር ልላክሽ መቀሌ። ጓደኛዬ ነው። አሁን ከቅርብ ጊዜ ወዲህ ነው የተጠፋፋ ነው እንጂ መቀሌ ሙሉ ወንጌል ሀብትሽ ቲክቶክ ነው የላከኝ ብትዩ
እዛ አይ እመጣለሁ። አዲስ አበባ ስለምመጣ የአዲስ አበባ ይሻለኛል። ነዋሪ አይደለም በእርግጥ ኖ ቤተሰብ እዛ እስካለሽ ድረስ እሳ እኮ እዛ እስካለሽ እሳ እሱ ልክ ነው። እንዴ እዛ እስካለሽ አንድ ቀን ስለምን አይሆንም? ህብረት ማድረግ አለብሽ። ይዶ ነው ዋርሃብ ምን እንደ ሰው ነሽ እኮ ምን እንደሚመጣ ምን እንደሚገጥምሽ አታውቂም። እውነት ነው። ስለዚህ እዛ እኔ ጋር አሁን እናወራለን አዲግራቶች ጋር መቀሌዎች ጋር በቲክቶክ ስለሚያውቁኝ ብዙ ጊዜ ከዚህ ከመሃል ሀገር ያለውን እኔ አሁን ክፍለ ሀገር ስለመጣው ነው። እኔም አሁን ቦረና ነው ያለሁትና ከእስር ቤት ከመጣሁ በኋላ ማዘር ስታስቸግረኝ ወደ ቦረና መጣሁኝ እና እመለሳለሁ ከአንድ 15 ቀን ምናምን በኋላ እንደ እግዚአብሔር ፈቃድ ወደ አዲስ አበባ እመለሳለሁ። ግን ምንድነው እዛ ባለሽበት ጊዜ መቀሌ ሙሉ ወንጌል ትልቅ ነች፣ ያው ታውቂያለሽ፣ ትልቅ ናትና እዛ ሄደሽ ማምለክ ጀምሪ። ለምን እስክትመጪ ድረስ የምን ቀጠሮ ነው እንዴ? ነገ እኮ አንቺ አይደለም። እውነት ነው። ብንሞትም ነገ አንቺ አይደለም እና የነገ ደስታ አስቀልድ ነው እንዴ? እስኪ በቴሌግራም ደንቦስ ኦሮምኛ እንችላለን። በቴሌግራም ኢንቦክስ ላይ ሃይበኝና በግል እናወራለን። አስገባኝ እስኪ ግሩፕ አላችሁ እንዴ? ቴሌግራም ወንጌል ያለበት ማለት ነው። ወንጌል ትምህርት እኔ አልከፈትኩም፣ ግን ያለበት ግሩፕ አለ። እዛ ግሩፕ አስገባሻለሁ። ዙም ነው የቴሌግራም ሳይሆን የነሱ የራሳቸው የዙም ፕሮግራም ነው። ዋትስአፕ ላይ እዛ አስገባሻለሁ። ቴሌግራም ላይ እናወራለን። አውርተን እኔ አልጀመርኩም። እኔ የራሴ አለኝ፣ ግን እዛ ላይ ይሄ ቲክቶክ በጣም ቢዚ ስላደረገኝ ቴሌግራም መስራት አልቻልኩም። ጥሩ ሰራ ነበር፣ ጥሩ ጽፍ ነበር እና እዛ ላይ እንወያይ ነበረ። ግን አሁን ቴሌግራም ላይ ስለሌለ ለማንኛውም እንደዚህ አይነት እንትኖችን አሉ። በጣም ጥሩ እህቶች፣ ጥሩ አገልጋዮች የሚያስተምሩባቸው ግሩፖች ስላሉ እንትን እናደርጋለን፣ እናወራለን በግል። ግን አሁን ሄደሽ ዛሬ ምንድነው? ዛሬ አርባ አይደለ? እሁድ እኔ ሙሉ ወንጌል ባይሽ ደስ ይለኛል። እሁድ ቸርች ባይሽ ደስ ይለኛል። ትጠቀሚያለሽ እንጂ አትከስሪበትም። ሂጂና ከዛ እንደውም እናወራለን። ቸርች ያለውን ነገር ያየሽውንም ነገር እናወራለን። ከዛ በውስጥም ላይ እንመካከራለን። እንዳልኩሽ እነዛን እንትኖች እኔም አያቸዋለሁኝ ቴሌግራም ላይ ያሉትን መንፈሳዊ ግሩፖች እነሱን የምታይበት ሁኔታ የተከታተይበት ነገር እናመቻቻለን። ምረት አይመስልሽም? አዎ አይ ጥሩ ነው ሀብቴ። እንዴ ለምን ሌላ ሰዎች አሉ በጣም ያልተቀቡ ሰዎች። እነዚህ ሰዎች በጣም ከባድ ናቸው። ስድባቸው፣ እርግማናቸው እያየን እኮ ነው። በጣም ነው የሚያሳፍረው። ጠላትህ እንኳን ውደድ የተባለበት አይደል እንዴ መጽሐፍ ቅዱስ? እውነት እናውራ ከተባለ ጠላትህ ውደድ ነው የተባለው አይደል እንዴ? እንኳን አይደለም አይ እነሱ ጋር እንዴት እንደረገመኝ የቸርች ነህ ስላልኩት ብቻ የረገመኝን ረስቼዋለሁ። እኔ ምን እንዳለኝም አላውቅም። አንቺ እንደዚህ ነሽ ምናምን፣ አይ ያለው ሰይጣን እንደዚህ በቃ እየተከተለ እንዴ። እኔ ጉልበት ቢኖረኝ ቅጥቅጥ ነበረ የማደርገው። በእውነት በጣም ነው የሚያስችው። እኮ አቅም ቢኖረኝ ግን ይሄንን ሰው ማለት ነው እውነት አንጥፌ እስር ቤት ብገባ ራሱ ይሻለኝ። እስር ቤት ለኛም አልበጀ ከብተሽ በኋላ መውጫ የለም። እግዚአብሔርን እየተከታተለ የት ያቀኛል። እኔ እኮ ምሳ ልጋብዘው ነበረ ሲጀመር። አጋጣሚ ራሱ ብር ስለነበረኝ ምሳ ጋብዥኝ አለኝ። ጥሩ ወሬ ነው ያወራው መጀመሪያ። በቃ ምሳውን በልቶ ምንድነህ ማነህ ምናምን ወደ ስድብ ሰይጣን አለብሽ እንደዚህ ጭራስ ያላለኝ ነገር ሰው ራሱ በቃ የአዲስ አበባ ሰው ደግሞ ያቃታል አይነት ነገር ነው የመሰላቸው። ወይ ይተዋወቁ ይሆናሉ ብሎ በቃ እንዴ ማንም ያዘነልኝ ራሱ የለም። ግን መጽሐፍ ቅዱስ ስለያዘ እየሰበከኝ ወይ መስሏቸው ብቻ ሰዎች ስለነበሩ ፈጣሪ ይመስገን አምልጬ ወደ ቤት ይቻላል። እንደዛ ነው ልሽ እንግዲህ የምንታገለው ከነዚህ ጋር ነው። ትክክለኛውን የወንጌል መልእክት እያዛቡብን ስላሉ በእነሱ ምክንያት ነው ብዙ ነገር እየተበላሸብን ያለውና ያንን እየታገልን ያለነው እኛ። እንጂ ደግሞ እንዳልኩሽ እንግዲህ ርቀሽ ስለመጣሽ
ያጋጠመሽ ነገር ከመምጣትሽ ያው ጥሩ ነገር ባይሆንም እስቲ ለህይወትሽ የምትጠቀሚበትን ነገር የሚረባሽን ነገር እንደ ታላቅ ወንድምም እንደ አገልጋይም እመክርሻለሁ፣ እንመካከራለን። በውስጥ ኢንቦክስ ላይ እንናገራና ቴሌግራም ላይም ዋትስአፕ ላይም ሊጠቅሙሽ የሚችሉ ነገሮችን እጠቁምሻለሁ። ሜርሲ። በቃ እሺ፣ ችግር የለውም። አዲስ አበባ መምጣት አይቀርም በቅርብ። እሺ፣ ችግር የለውም። በቃ ሀይልሃለሁ። ለማንኛውም አመሰግናለሁ። እሺ ሜርሲ፣ በቃ ሀይ በይ ኢንቦክስ ላይ እናወራለን። እሺ፣ ቻው። ሰላም ሁኑ ሁላችሁ። እሺ ተናገር በኢየሱስ ስም። ቡቱ ምናምን ምን ትረብሻለህ? ለምን ትረብሻለህ? ላስወጣህ ነው እንዴ? ከስምህ ራሱ ተነስተን እኮ ብዙ ስምህ ራሱ እንትን አይደለም፣ ብዙ ግልጽ አይደለም ስምህ ራሱ። እንኳን ላስገባህ እዚህ ላይ ስምህ ራሱ ግልጽ አይደለም። አመለ እየጠበኩሽ እኮ ነው። ወይ አልደወልሽልኝ? የት ሄድሽ? እሺ አሁን እየጠበኩሽ ነበረ። ወይ አመለ ደግሞ የት ሄድሽ? ነይ ግቢ፣ እየጠበኩሽ እኮ ነው። እንዴ ከምን እንዳደረስሽው አትነግሪኝም እንዴ? ወይ አልደወልሽልኝ፣ ወይ ቴክስት አላረግሽልኝ። ምን እንዳደረግሽው ተናገር በኢየሱስ ስም የምትለው ምንድን ነው? የምን ተናገር በኢየሱስ ስም ነው? ዓለም ዘላለም ማን ነው? ዘላለም የሚባል አለ። ዘካርያስ እሱ ዘይት ሻጭ። አይ ቅልስልስ ነብይ ዘይት ሻጭ በለው። አሁን ካውንስሉ ስብሰባ ላይ ነው። ባይዘዌ ካውንስሉ ስብሰባ ላይ ስለሆነ የእነሱን ውጤት የካውንስሉን ውጤት እንሰማለን። ካውንስሉ ስብሰባ ላይ ስለሆነ በሰሞኑ በተነሱ ነገሮች ላይ ምናምን በቀጣይም እንሰማና ወይ አብረን እንቀጥላለን ወይ ደግሞ እና አይደለሁም ስታግዘኝ ምላሽ የማልሰጠው ካደረክልኝ ጋር